ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለግንቦት 9 2017 ዓ.ም ለዕለተ ቅዳሜ ያዘጋጀናቸውን የምሽት ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። አፍሪካ በዓለም ንግድ ስርዓት ውስጥ ፍላጎቶቿ እንዲጠበቁ የማድረግ ስራ እየተከናወነ ነው ተባለ። በዓለም አቀፍ የንግድ ስርዓት ውስጥ የአፍሪካ ፍላጎቶችን የሚያስጠብቁ ስራዎች እያከናወነ እንደሚገኝ የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት አስታወቀ። የአፍሪካ ነፃ ንግድ ቀጠና የሁለተኛ ምዕራፍ የህግ ማዕቀፎች መጽደቃቸውንም አመልክቷል። የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት ግንቦት 14 እና 15 ቀን 2017 11ኛ ፎረሙን በህብረቱ ዋና መቀመጫ አዲስ አበባ ያካሂዳል። ፎረሙ የሚካሄደው ዓለም አቀፍ ህግ የዓለም የንግድ ድርጅት ሪፎርምና የአፍሪካ አህጉራዊ ነፃ የንግድ ቀጠና በሚል መሪ ሀሳብ መሆኑን ከህብረቱ ያገኘነው መረጃ ያመለክታል። በፎረሙ ላይ የዓለም አቀፍ ንግድ ህግ ተመራማሪዎች፣ የብሔራዊ ንግድ ፖሊሲ ተደራዳሪዎች፣ የአፍሪካ ነፃ ንግድ ቀጠና ተወካዮች፣ ቀጠናዊ የኢኮኖሚ ማህበረሰቦች፣ የንግድ ፖሊሲ ተወካዮች፣ የአፍሪካ ህብረት የንግድና የህግ ባለሙያዎች እንዲሁም ሌሎች ባለድርሻ አካላት ይገኛሉ። ቁልፍ የንግድ ህጎች አፍሪካ በዓለም ንግድ አስተዳደር ስርዓት ባላት ሚና ላይ ያለው አስተዋጽኦ የፎረሙ ተቀዳሚ አጀንዳ ነው። የአፍሪካ ነፃ የንግድ ቀጠና ቀጠናዊ ኢኮኖሚ ማህበረሰቦችና የዓለም የንግድ ድርጅት የንግድ አሰራሮች ያላቸው ተመጋጋቢነትና ሊኖራቸው የሚችለው የፍላጎት ግጭት ውይይት ይደረግበታል ተብሏል። የዓለም የንግድ ድርጅት አፍሪካ በዓለም ንግድ ስርዓት ያላት ተሳትፎ ላይ ሊያሳድረው የሚችለው ተጽዕኖና የመፍትሄ አማራጮችን አስመልክቶ በፎረሙ የፖሊሲ ምክር ሀሳቦች ይቀርባሉ። የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት ዓለም አቀፍ ንግድ ስርዓት ውስጥ የአፍሪካ ፍላጎቶችን የሚያስጠብቁ ስራዎች እያከናወነ እንደሚገኝ ገልጿል። ዓለም አቀፍ የንግድ ህጎች አፍሪካን ከዓለም የንግድ ስርዓት የማያገሉና ተሳትፏን የማይገድቡ እንዲሆኑ በቁርጠኝነት እየሰራ እንደሚገኝ አማካሪ አካሉ አመልክቷል። በአፍሪካ ነፃ የንግድ ቀጠና ሁለተኛ ምዕራፍ የተቀመጡ የህግ ማዕቀፎች ማጽደቅን ጨምሮ የህግ አደረጃጀትን እያጠናከረ እንደሚገኝ ተጠቁሟል። ሀገሪቱን ከጦርነት ከድርቅና ከሌሎች ተያያዥ ችግሮች ለመታደግ መንግስትና ባለድርሻ አካላት እጅ ለእጅ መያያዝ አለባቸው ሲሉ ምሁራን ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምሁራን በሀገራዊ ምክክር ሂደቱ ንቁ ተሳትፎ በማድረግ የበኩላቸውን ኃላፊነት ሊወጡ እንደሚገባ አስታውቋል። ይህ የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክሩ ውጤታማነት የምሁራን ሚና በሚል መሪ ሀሳብ ከምሁራን ጋር በተወያየበት ወቅት ነው። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ውጤታማነት የምሁራን ሚና በሚል መሪ ሐሳብ ከምሁራን ጋር በዛሬው ዕለት ውይይት አድርጓል። በመድረኩም ለሀገራዊ ምክክር ሂደት ስኬታማነት ምሁራን የተሳተፉባቸውን የዓለም ሀገራትን የምክክር ሂደት ተሞክሮ መውሰድ ይገባል ሲሉ የኮሚሽኑ ምክትል ኮሚሽነር ሄሩት ገብረስላሴ ተናግረዋል። አያይዘውም ምሁራን በኢትዮጵያ ሀገራዊ ምክክር ሂደት ላይ ንቁ ተሳትፎ በማድረግ የበኩላቸው ሚና መወጣት እንዳለባቸው ነው ያስገነዘቡት። በምክክር ሂደቱ ጠንካራ ስራዎችን ማበረታታትና የሚስተዋሉ ክፍተቶችን በማሳየት መፍትሄ መጠቆም እንደሚጠበቅባቸውም ተናግረዋል። በምክክር መድረኩ ላይ ኮሚሽኑ ቀጣይ ሊዳሰሳቸውና ትኩረት ሊሰጥባቸው ይገባል የሚሉ ጉዳዮችን ምሁራን እንዲህ ሲሉ ሐሳባቸውን አንጸባርቀዋል። ከአደጋ ከጦርነት ከድርቅ ከመበታተን ከመሞት ከመተናነቅ ለመታደግ እጅ ለእጅ መያያዙ በቅንነት ችግሮችን መለየት መንግስትም ሰፋ ያለው የራሱን ድርሻ ቢቀበልና ሌላውም አካል የየራሱን ድርሻ ቢቀበል ኢትዮጵያን መታደግና ሰላምን ማውረድ ይቻላል። አያስፈልገንም ወይ? ይሄንን የተከመረ ለዘመናት የቆዩ ችግሮችን ይዘን መሻገር እንችላለን ወይ? አንችል። ማንም በዚህ አገራዊ ምክክር ኮሚሽን ላይ ተሳታፊ ሆኖ ነው መፍትሄዎች ሊመጡ የሚችሉት። የዚህ የኮሚሽኑ የሥራ መጀመሪያ መሆን የነበረበት የማስበው በጥልቀት ማጥናት ችግሩ የት ነው ያለው፣ እንዴት አርገን የዚህን የዲያሎጉን ኦብጀክቲቭ አቺቭ ማድረግ እንችላለን፣ ማናቸው ደጋፊዎቹ፣ በዚህ ትርክት ሂደት ውስጥ ኮኔክተሮች እነማን ናቸው፣ ዲቫይደሮች እነማን ናቸው። ኮኔክተር ኢንተሌክቹዋልስ ዲቫይደር የሆኑ ኢንተሌክቹዋሎች አሉ። ያንን በደንብ መለየት እና በዛ መሰረት ኢፌክቲቭ የሆኑ ስትራቴጂዎችን መቅረጽ የኤንጌጅመንት ስትራቴጂን መቅረጽ ያስፈልጋል። ምሁር በዲግሪያችን ከሆነ መርጣችሁ አመጣችሁን እኔ እሱን ሪቪዚት ቢደረግ ጥሩ ነው። ምሁር ማን ነው? ኢንፍሉዌንስ ፈጣሪ ተጽዕኖ ፈጣሪ ማን ነው? በትምህርቱ በእውቀቱ ማን ነው?
ትምህርትስ ምንድነው ዕውቀትስ ምንድነው የሚሉ ነገሮችን በደንብ ለይቶ ማሰብ ያስፈልጋል ነው። የችግሩ መንስኤ የት ላይ ነው ያለው ማን ነው የሚለው ለይቶ ከሆነ ጥሩ ነው። እኔ ግን ቢቀር ይመስለኛል የኢትዮጵያ አገራችንና ህዝባችን ሰላም ያጣባቸው ምክንያቶች አንዱ ስርዓታችን፣ ሁለተኛው በስርዓቱ ላይ ተዋናይ የሆኑ በመንግስት መዋቅር ላይ ከላይ እስከታች ያሉ ናቸው አገራችንና ህዝባችንን እያባሉ ያሉ። ሶስተኛው ለኔ መንግስትን ሊተካ የሚያስችል መንግስታዊ መዋቅር አደረጃጀት ስርዓት የሌላቸው ሀገራዊ ፖለቲካ ፓርቲዎች ናቸው። ምሁራን ተጠያቂዎች ናቸው። ምንም ጥያቄ የለውም። በመድረኩ ላይ በምሁራን በኩል ለተነሱት አስተያየቶችና መሰል ጥያቄዎች የኮሚሽኑ ኮሚሽነሮች እንዲህ ሲሉ ምላሽ ሰጥተዋል። የራሳችን ድርሻ መወጣት አለብን። ለኢትዮጵያ አሁን ላለንበት ሁኔታ የነቃ አክቲቭ የሞራል ድምጽ መሆን ይችላል ብለን እናስባለን። ከራሳችን አልፈን ስለ ጎረቤታችን ስለሌላኛው ካሰብን ለውጥን እናመጣለን ብዬ አስባለሁ። ሁላችንም የችግሩ አካል ነን። ስለዚህ ምን እናደርጋለን? ስለዚህ የእናንተ እርዳታ የእናንተ እገዛ ያስፈልገናል። አሁን ያለው ቀሪው ጊዜ በቂያችሁ ነው ወይ የሚለው ጥያቄ በጣም ጎልቶ የሚወጣው ሁሉንም የሀገሪቱን ችግሮች ይዘን በአንድ ሀገራዊ ምክክር ይፈታሉ የሚል እምነት የለንም። ይሄ ግልጽ ሊሆን ይገባል። አይደለም የኮሚሽኑ አባላት ብቻ የዚች ሀገር ሙሉ በሙሉ ጭንቅላቱን አብሮ ሰብስቦ ካልሰራ አይፈታም። በዚህ በምናካሄድ በምናስበው ምክክር እባካችሁ አግዙ። የኢትዮጵያ ብሔራዊ ምርጫ ቦርድ የስነ ዜጋና የመራጮች ትምህርት ስነ ዘዴውን የተመለከተው ወደ ጥናት እንዳካሄደ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ አማካሪ ድርጅት ቀጥሮ ያሰራው የቦርዱን የስነ ዜጋና የመራጮች ትምህርት ስነ ዘዴ የገመገመ መነሻ ጥናት መጠናቀቁን ተከትሎ ባካሄደው ወደ ጥናት የሂደቱን ግኝት እንዲሁም ጥናቱን ተከትሎ የተሰጠው ምክር ሐሳብ በአማካሪ ድርጅቱ ባለሙያዎች አማካኝነት አውደ ጥናቱ ላይ ተሳታፊ ለነበሩ የቦርድ አመራሮች ለሚመለከታቸው የቦርዱ ስራ ክፍሎችና ባለድርሻ አካላት አቅርበዋል። የጥናቱን ዋና ዓላማዎች ሲገልጹም አንደኛ በእነዚህ አካባቢዎች የሚኖሩ ዜጎች በቦርዱ እየተሰጠ የሚገኘው የመራጮች ትምህርት ላይ ያላቸውን ዕውቀትና አመለካከት እንዲሁም ልምምድ መገምገም ነው ያሉ ሲሆን በሁለተኛ ደረጃ ደግሞ ዓላማው አሁን ላይ ያለው የመራጮች ትምህርት ተደራሽ እየተደረገበት ያለበትን ስነ ዘዴ ውጤታማነት መፈተሽ ነው ብለዋል። ከዚህም በተጨማሪ ትምህርቱ እየተሰጠበት ያለበት ስነ ዘዴ ከአካታችነት አኳያ ተጋላጭና ትኩረት ላላገኙ የማህበረሰብ ክፍሎች አመቺ መሆኑን መገምገም የጥናት ዓላማው አንዱ አካል መሆኑ ተብራርቷል። የግል ተቋማት የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማሽኖችን በተለያዩ አካባቢዎች ለመግጠም ጥያቄ እያቀረቡ ነው ተባለ። የመገጣጠሚያ ዕቃ አቅርቦትን በሚመለከት ካለፉት ዓመታት አንጻር እየተሻሻለ መምጣቱን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። መሰረት ባዩ ያዘጋጀችውን መሳይ ገዛይ ታቀርባለች። ለነዳጅ የሚወጣውን ወጪ ለመቀነስ እንዲሁም በነዳጅ የሚሰሩ ተሽከርካሪዎች የሚያደርሱትን የአየር ብክለት ለመከላከል በሚል በኤሌክትሪክ የሚሰሩ ተሽከርካሪዎች በስፋት ወደ ሀገር ውስጥ እንዲገቡ እየተደረገ መሆኑ ይታወቃል። ለነዚህ ተሽከርካሪዎች ቻርጅ ማድረጊያ ማሽኖች ከመትከል እንዲሁም የመለዋወጫ ዕቃዎችን ከማቅረብ አኳያ ምን እየተሰራ ነው ሲል ኢሳት የትራንስፖርትና ሎጂስቲክስ ሚኒስቴርን ጠይቋል። በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሐዲስ በሰጡት ምላሽ አሁን ላይ የኤሌክትሪክ ተሽከርካሪዎች ተጠቃሚዎች ቁጥር እየጨመረ መጥቷል ያሉ ሲሆን መሰረተ ልማቶችን በማሟላት በኩል ግን የሚቀሩ ስራዎች አሉ ብለዋል። በተለይ የኤሌክትሪክ ተሽከርካሪዎች ከከተማ በሚወጡበት ወቅት በየቦታው የቻርጅ ማድረጊያ ማሽኖች አለመኖራቸው በትራንስፖርት እንቅስቃሴ ላይ ስጋት መሆኑ ተናግረዋል። ከአዲስ አበባ ውጪ ባሉ አካባቢዎች የቻርጅ ማድረጊያ ማሽኖች ለመትከልና አገልግሎቱን ተደራሽ ለማድረግ የክልል ትራንስፖርት ቢሮዎች እንዲሁም ሌሎች ጉዳዩ የሚመለከታቸው አካላት እየሰሩ እንደሚገኝ ጠቁመዋል። መሰረተ ልማት አንፃር ገና ነው። ገና በጣም ሰፊ ጥረት ግን በፒፒፒ በሚባለው በመንግስትና በግሉ አጋርነት የሚሰሩ ስራዎችም አሉ። አሁን ላይ ያለው ስጋት የቻርጂንግ ምናልባት ወጣ ሲሉ ከዚህ ከአዲስ አበባ አካባቢ ወጣ ሲባል ቻርጂንግ ፋሲሊቲ አለ ወይ የሚለው ነው አሁን ላይ ያለው። እሱ ደግሞ የከተማ አስተዳደሮችና ክልሎች በስፋት እየሰሩበት ነው ያሉት። እሱን በቅርቡ እነዚህ በተለይ ሰከንድ ሲቲ በሚባሉ በትልልቅ ከተሞች ላይ ሰፊ ስራ ይሰራል ብለን እናስባለን። የከተማው አስተዳደር ከንቲባዎችም የክልሉ
የትራንስፖርት ዘርፉ አመራሮችም አጠቃላይ በባለቤትነት ይዘውት እየተሰራ ነው ያለው። አቶ አሰፋ አክለውም ከመንግስት በተጨማሪ በርካታ የግል ተቋማት፣ ግለሰቦች እንዲሁም የውጭ ሀገራት ባለሀብቶች በዘርፉ ለመሰማራት ፍላጎት እያሳዩ መሆኑን ገልጸዋል። ምንም እንኳን ጥያቄዎች እየቀረቡ ቢሆንም ወደ ተግባር መግባት ላይ ግን የሚቀሩ ስራዎች መኖራቸውን ተናግረዋል። በዚህም ክልሎች መሬት እንዲሁም ሌሎች አስፈላጊ ነገሮችን እያመቻቸ ነው ሲል ይናገራሉ። በየከተማው በየክልሉ ያሉ አካላትም በዚሁ አጋጣሚ በዚሁ መሰማራት ለሚፈልጉ አካላት የመሬት አቅርቦት እና ሌሎችም ፋሲሊቲዎች በቅርቡ አቬል እንዲያደርጉላቸው ወይ እንዲያቀርቡላቸው ጥያቄያቸው ቶሎ ምላሽ እንዲያገኝ ከማድረግ ውጪ ሌላ የሚያጋጥም ስጋት የለም ብዬ አስባለሁ። because የግሉም ማህበረሰብም ሌሎች የውጭ አካላትም በትብብርም በጆይንት ቬንቸር በትብብርም በግልም እንሰራለን የሚሉ በጣም በርካታ ስለሆኑ በጣም ፕሮሚሲንግ ነው ያለው። አሁን ቀደም ሲል ከዚህ ከአመት በፊት በነበረን ስጋት አይደለም አሁን ያለነው። በጣም ብዙ የሆኑ አካላት አቅም ያላቸው ፋይናንሻል አቅም ያላቸው ዕውቀቱ ያላቸው የውጭ ባለሀብቶችም ጭምር እዚሁ አገር ውስጥ ገብተን እንሰራለን ቦታ ስጡን የሚሉ በጣም በርካታ ናቸውና ይሄ ቀደም ሲል ከአንድ አመት በፊት ከሁለት አመት በፊት የነበረን ስጋት ሙሉ በሙሉ ተቀርፏል ማለት ይቻላል። አሁን ከስጋት አንፃር ማለት ግን ደግሞ ወደ ተግባር ከመሄድ አንፃር መቀየር አለበት። የኤሌክትሪክ ተሽከርካሪዎችን የሚጠግኑ ባለሙያዎችን ለማፍራት ወደ ውጪ ሀገራት በመላክ ስልጠና እንዲያገኙ እየተደረገ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ገልጿል። የትግራይ ተቃዋሚ ፓርቲዎች ጥምረት በደቡባዊ ትግራይ የማይጨው ከተማ ነዋሪዎች ህወሓት አካባቢውን አስተዳደር አፍርሶ በአዲስ አስተዳደር ለመተካት ማሰቡን በመቃወም ትላንት በሰላማዊ ሰልፍ መቃወማቸውን እንደሚደግፍ አስታውቋል። ጥምረቱ የማይጨው ነዋሪዎች ተቃውሞ የህወሓት የጭቆናና ወታደራዊ አመራር ማክተም እንዳለበት መልእክት ያስተላለፈ ነው በማለት አድንቋል። ትግራይ የሰላማዊ ተቃውሞ ማዕከል የሆነች መታለች ያለው ጥምረቱ ሁሉም የክልሉ ከተሞችና ዞኖች የማይጨው ነዋሪዎችን ፈለግ እንዲከተሉና ለዲሞክራሲያዊ ለውጥ እንዲታገሉ ጠይቋል። የማይጨው ነዋሪዎች የተቃውሞ ሰልፍ ደብረጽዮን ገብረ ሚካኤል ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን እንደገና ለማደራጀት ማቀዱን ከወይን መጽሔት ባደረጉት ቃለ ምልልስ መግለጻቸውን ተከትሎ ነበር። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የዛቱ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሸጋገር። በእስራኤል የተጠናከረ የአየር ጥቃት ሳቢያ በሺዎች የሚቆጠሩ ፍልስጤማውያን ከሰሜናዊ ጋዛ እየለቀቁ እንደሆነ ተገለጸ። ይህ በእንዲህ እንዳለ የትራምፕ አስተዳደርን ጨምሮ አደራዳሪዎች ጊዜያዊ ተኩስ አቁም እንዲደረግ እየጣሩ ነው። ሸሪፍ ኢማም ዝርዝር አለው። በሺዎች የሚቆጠሩ ፍልስጤማውያን በእስራኤል ኃይሎች ትዕዛዝ ሰሜናዊ ጋዛ ለቀው እየወጡ ነው። ማንንም በማይለየው የእስራኤል አየር ጥቃት ቢያንስ 115 ሰዎች ተገድለዋል። በሰሜናዊ ጋዛ ቤተላህያ አካባቢ የሚገኙ ፍልስጤማውያን አርብ ዕለት መኖሪያቸውን እየተዉ አንዳንድ አስፈላጊ ቁሳቁሶችን ብቻ በመያዝ ሲሄዱ ታይተዋል። ይህ የሆነው እስራኤል አካባቢውን በከፍተኛ ሁኔታ በአየር መደብደቧን ተከትሎ ነው። ከ19,000 በላይ ፍልስጤማውያን በጋዛ ከሐሙስ ከሰዓት ጀምሮ ከአካባቢያቸው መፈናቀላቸውን የዓለም አቀፍ የስደተኞች ድርጅት አስታውቋል። አብዛኞቹ ምንም አልያዙም በትከሻቸው ላይ ጣል ካደረጉት ልብስ በስተቀር ብሏል ተቋሙ በኤክስ ገጹ ባሰፈረው መልእክት። በጋዛ የትኛውም ቦታ ቢሆን ሰላማዊ አይደለም። ሁሉም የጋዛ ነዋሪ በሚባል ደረጃ ጦርነቱ መቀስቀሱን ተከትሎ ከአካባቢው የተፈናቀለ ነው። መፈናቀሉ በኃይልና ተደጋጋሚ ነው። እስራኤል በተደጋጋሚ ኃይል የተቀላቀለበት ትዕዛዝ ታስተላልፋለች በአካባቢው የምትወስደውን እርምጃ ለማጠናከር። የእስራኤል ጦር ቅዳሜ ዕለት በአረብኛ ባስተላለፈው መልእክት የመጀመሪያው ምዕራፍ ያለውን የጌዲዮን ኦፕሬሽን አዲስ ጥቃት ጀምሯል። በጋዛ ያለው ጦርነት መስፋፋት ግብ በጦርነቱ ለማሳካት የታሰበውን ዓላማ ሁሉንም ታጋቾች ማስለቀቅና ሐማስን ማሸነፍ ነው። በእንግሊዝኛ በወጣ ሌላ መልእክት እንደተገለጸው የእስራኤል ጦር ወታደሮችን አንቀሳቅሷል በጋዛ ሰርጥ ሁሉንም አካባቢ በቁጥጥሩ ስር ለማድረግ። እስራኤል በጋዛ ቢያንስ 115 ሰዎችን አርብ ዕለት ገድላለች። ሌላ 100 ፍልስጤማውያን ደግሞ ሐሙስ ዕለት ተገድለዋል። የጋዛ ሰርጥ የሲቪል አደጋ ጊዜ ተከላካይ ኤጀንሲ እንዳስታወቀው በእስራኤል በተፈጸመ የአየር ጥቃት በፈራረሱ ሕንፃዎች ስር የሚገኙ ፍልስጤማውያን አስከሬኖችን ማውጣት አልተቻለም። ምክንያቱ ደግሞ ያለማቋረጥ በሚፈጸመው የእስራኤል የቦምብ ድብደባ ብለዋል። በሰሜናዊ ጋዛ ሰርጥ የሚጓዘውን ሰው ሁሉ ጥቃቱ ኢላማ አድርጓል። ለነፍስ አድን ሰራተኞቹ እዚህ አካባቢ ለማድረስ ሁኔታው አስቸጋሪ አድርጎታል ሲሉ የኤጀንሲው ቃል አቀባይ መሐመድ ባሳል አስረድተዋል። ባሳል አክለውም እስራኤል በቅርብ በፈጸመችው ጥቃት በደርዘን የሚቆጠሩ ሰዎች ተገድለዋል። አብዛኞቹ ደግሞ በህንፃ ፍርስራሽ ስር ናቸው።
በቤተላህያና በጃባሊያ በተፈጸመ ጥቃት ቅዳሜ ዕለት በማዕከላዊ ጋዛ የተኩስ ድምፅ ይሰማ ነበር። ይህ የሆነው የእስራኤል ወታደሮች ወደፊት ለመግፋትና አካባቢውን ለመቆጣጠር ባደረጉት ሂደት ነው። ይህም በርካታ ቦታዎችን ለመያዝና በርካታ ፍልስጤማውያንን ለማፈናቀል ያለመ ነው። በጋዛ የተፈጸመው ጥቃት አደራዳሪዎች የፕሬዝዳንት ትራምፕን አስተዳደር ጨምሮ አዲስ ጊዜያዊ የተኩስ አቁም ስምምነት እንዲደረግ ለማድረግ ላይታች እያሉ ባሉበት ሁኔታ ነው። ዜናውን ስናጠናቅር አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ሩሲያ በዩክሬን አውቶቡስ ላይ ባደረሰችው ጥቃት የንጹሃን ሕይወት አለፈ። ጥቃቱ የሩሲያ ሰው አልባ በራሪዎች በዩክሬን ሰሜን ምስራቅ አካባቢ ማድረሱን ባለስልጣናት የገለጹ ሲሆን አውቶቡሱ ሩሲያ ድንበር አቅራቢያ ወደምትገኘው ከተማ ሲጓዝ ነበር ተብሏል። ጥቃቱ የደረሰው ሩሲያና ዩክሬን እንደ አውሮፓውያን አቆጣጠር በ2022 ከጀመረው ጦርነት ጀምሮ የመጀመሪያውን ቀጥተኛ የሰላም ድርድር ካደረጉ ከጥቂት ሰዓታት በኋላ ነው። የዩክሬን ብሔራዊ ፖሊስ ጥቃቱን አሳፋሪ የጦር ወንጀል ሲል የገለጸ ሲሆን ሩሲያ በቀጥታ ምንም ማስተያየት አልሰጠችም። ሩሲያና ዩክሬን ጦርነቱን ለማስቆም በሚችሉበት መንገድ ላይ በቱርክ ኢስታንቡል የተካሄደው ድርድር ምንም አይነት ለውጥ አለማምጣቱ ተነግሯል። ቢሆንም ግን ሁለቱም ወገኖች በሚቀጥሉት ቀናት 1000 የጦር እስረኞችን እንዲረካከቡ ስምምነት ላይ ተደርሷል ተብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለግንቦት 9 2017 ዓ.ም ለዕለተ ቅዳሜ ያዘጋጀናቸው የምሽት ዜናዎቻችን የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ሰንበት ይሁንላችሁ።